ሰላም ሰላም ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለእግዚአብሔር ለአምላካችን ይሁንለት። እስቲ እንግዲህ ዮናስ ጎርፌ በዚህ በምኩራብ ሚዲያ ላይ ቀርቦ ከወንድማችን አክሊለ ሽመልስ ጋራ ያደረገውን ውይይት እናያለን። ዛሬ እግዚአብሔር አምላክ የተመሰገነ ይሁን። የለቀቀው ቪዲዮ አለ፣ በጥቂቱን እናጫውተውና ከዛ በኋላ በዚህ ጉዳይ ላይ የራሴን ምልከታ እንደ እግዚአብሔር ቃል ለማሳየት እወዳለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ፣ ተባረኩ። አሁንም እኮ የኦርቶዶክስ ቅድም ያነሳናቸው ነው። እኔ እያልኩ ያለሁት ምንድን ነው? ሉትራን ኖ ለዘብ ብናርገው ግድ የለም ብንነጋገር፣ እኛም አጓጉል ቀልዶችን ብንተው፣ በእንትኖች ላይ በገድሎቻቸው ላይ እንኳን ባናሾፍ፣ እነሱ ተሳስተዋል እንኳን ምንል እንትና ማናቸው እግራቸው ተቆረጡት በአንድ እግራቸው ተክለ ሃይማኖትማ እንትን ገመቶ የሆነ ጎራዴ መንግስት እግሩን ቆርጦት ነው እንጂ ደግሞ ሂዩሚሌት ማድረግ አያስፈልግም። በተለይ ሌላ ሰው አክብሮ የያዘውን ነገር ግን የጴንጤቆስት አቲቱድ ብዙ ጊዜ እስከ ጥግ ሄዶ ያን በማለቱ አንድ የሆነ እሱ በክርስቶስ ዘንድ ሌላ ተወዳጅ ሌላ እሺ፣ እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። በዚህ አጋጣሚ ወንድማችን አክሊለ ሽመልስንም ሆነ ወንድማችን ዮናስ ጎርፌን ሳላመሰግን አላልፍም። እግዚአብሔር አምላክ ይባርካቸው። ሰዎች የልባቸውን አውጥተው ሲናገሩ፣ ለቤተ ክርስቲያን ቀንተው ሲናገሩ፣ የእግዚአብሔርን ስራ ለመስራት ወደፊት ሲዘረጉ እግዚአብሔር ይባርካችሁ ልንላቸው ይገባል። እግዚአብሔር የተመሰገነ ይሁን። ይህን ለማለት ግን የግድ የእኛን ሀሳብ ይከተሉ ብለን አንልም። እግዚአብሔር አምላክ የተመሰገነ ይሁን። ሰው የተለያየ ቪው አለው። ነገር ግን ሁሉን ለእግዚአብሔር ክብር ካደረገ ጥቅም አለው፣ ተያይዞ ለበጎ ይሆናል ማለት ነው እና ወንድማችን ዮናስ ጎርፌ ባለው ሀሳብ እጋራለሁ። አንዳንዱን ሀሳብ ማለት ምንድን ነው? እኔ እያልኩ ያለሁት እንደ ሉተራን ነው። ኖ ትንሽ ለዘብ ብናድርገው ግድ የለም ብንነጋገር፣ እኛም አጓጉል ቀልዶችን ብንተው፣ በገድሎቻቸው ላይ እንኳን ባናሾፍ፣ እነሱ ተሳስተዋል ብንል እንኳ እያለ የተናገራቸው አንዳንድ ነገሮች አሉ እና በዚህ ጉዳይ ላይ እንደ እግዚአብሔር ቃል እንደ እግዚአብሔር ሰው በተለይ ለፕሮቴስታንቱ ክፍል መናገር እፈልጋለሁ። እግዚአብሔር የተመሰገነ ይሁን። ሰዎች የተለያየ ስጦታ ይዘው በተለያየ መንገድ ነው እግዚአብሔር የጠራቸው። ነገር ግን የእኛ ሕዝብ እርስ በርሱ አይማማርም። ብረት ብረትን ይስለዋል፣ ወንድሙ ወንድሙን ይስለዋል፣ ያስተምረዋል ነው የሚለው እና መሳሳል አለ በእግዚአብሔር ቤት። ነገር ግን ይህንን እኛ አንወድም። አበሾች ችግራችን ይሄ ነው እና ኦርቶዶክሱ ብቻ ጋር ስህተት እንዳለ አድርጎ መመልከት ሙሉ ለሙሉ ትክክለኛ እይታ ነው ብዬ እኔ አልልም። ለምን ብለን ብንል ከኦርቶዶክሱ ደግሞ ተረድተው ለወጡ ሰዎች የፕሮቴስታንቱ ክፍል ብዙ ጊዜ ቦታ የለው። እኔ ለምን እንደሆነ አይገባኝም። እኔ አገር ቤትም በነበርኩ ጊዜ ከተለያዩ ከታወቁ ሚሽነሪዎችና አንዳንድ ሰዎች ጋራ ሰርቻለሁ፣ ተነጋግሬያለሁ፣ ሴሚናር ሰጥቻለሁ፣ ኮርሶች ሰጥቻለሁ፣ ስልጠናዎችን እንትን ብያለሁ እና በደንብ በቃ ስላለው ሁኔታ በወንጌል ስራ የመጡ ናቸው እና ብዙ የተራራቁ አይደሉም። የፕሮቴስታንቱና የኦርቶዶክሱ እንትን የተራራቁ አይደሉም። እዛም ጋ ጉልቻ ነው እዚህም ጋ ጉልቻ ነው ነው ያሉኝ እና ምንድነው በቃ ታዛ የመስራት እንትን እንጂ ወንጌል የማሰራጨት እንደገና ደግሞ በአዲስ ፍጥረት ማንነት የመንቀሳቀስ ለለውጥ የመስራት ነገር ብዛም አይታይም እና ከዚህ የተነሳ ብሽሽቅ፣ አወኩሽ፣ ናኩሽ እንደዚህ አይነት ነገሮች ነው ሲንጸባረቁ ምናየው፣ ውድድር እንዲህ አይነት ነገር እና ይሄ አግባብ ነው ብዬ አላምንም እኔ እና ምንድነው አንድ ያላት እንቅልፍ የላት ይባላል እና ትንሽ አንድ ነገር እንቀበልና በቃ ያዙኝ ልቀቁኝ የማለት ነገር
በእኛ ማህበረሰብ ይታያል እና መማማር አይኖርም። ምንማማረው እኮ በሃምብልነስ ስፕሪት ነው። መጽሐፍ ሲናገር ምንድን ነው የሚለው? መዝሙር 32 ቁጥር 8 ላይ አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ። እግዚአብሔር እንኳን አስተምሮን ነው በምንሄድበት መንገድ የሚመራል። ስለዚህ ቲቸብል ሀርት በተለይ ለዳነ ማህበረሰብ ቦርናጌን አርጌያለሁ ዳግም ተወልጃለሁ ለሚል ማህበረሰብ ቲቸብል ሀርት ያስፈልጋል። ማለት የሚማር ልብ። እግዚአብሔር የተመሰገነ ይሁን ለዘላለም። አለበለዚያ አይሆንም። ሁሌ በንፉቁቅ ነው የምንሄደው ወዳጆቼ። ወደፊት ይሄድን ሊመስለን ይችላል፣ ግን ወደፊት አንሄድም። ሰው እኮ ያለውን የራሱን ነገር ይዞ ሌላ ለመቀበል ቢዘረጋ ምንድን ነው ነውሩ? ለዚህ እኮ ነው መሻሻል በምድሪቱ ላይ የማይኖረው። እና እግዚአብሔር ደግሞ ሰዎችን ሳያስተምር በሚሄዱበት መንገድ አይመራም። በመጀመሪያ እስክንማር ድረስ ልባችንን ከፍተን እስክንማር ድረስ እግዚአብሔር ሌላ አዲስ በር አይከፍትልንም። ሊመስለን ይችላል። እምቢ ካልን በመከራ እንማራለን። በሳር መማር ካልቻልክ በአሳር ትማራለህ ብሎ አንድ ሰው ተናግሯል። እና እንዲህ አይነት ነገር አለ። ስለዚህ የሚማር ልብ እግዚአብሔር አምላክ ይስጠን። ሌላ ምለው ነገር ምንድን ነው? እግዚአብሔርን የሚፈራ ሰው ማን ነው ይላል መዝሙር በቅንፍ 25 ቁጥር 12 ላይ እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። እግዚአብሔር እኮ መልአክ ልኮ አያስተምረንም፣ ወይም ደግሞ ክርስቶስ ኢየሱስን ዳግመኛ ልኮ አያስተምረንም። አጠገብ ባለ ወንድም አንተ በቃ ቦታ በማትሰጠው ሰው ሆኖ ሊያስተምርህ ይችላል። ምን አለ ብንማማር? መማማር ቢኖር ምን አለ? በሚመርጠው መንገድ ያስተምረዋል ስለሚል በመጀመሪያ እኔ አስተማሪ ነኝ፣ እኔ እንደዚህ ነኝ ከማለት ይልቅ ከእግዚአብሔር የሚማር ልብ አግኝተን ብንማርስ ምን ችግር አለ? የሚማር ሰው ደግሞ ትሁት ነው ወዳጆቼ። ትህትና የሚባል ነገር እንግዲህ እንደተመለከትኩት በሁሉም እያልኩ አይደለም፣ በአንዳንዱ የፕሮቴስታንት እንቅስቃሴ ውስጥ ይህንን ነገር አላይ። በጣም ነው ማዘው። በተለይ ፓስተር ከተባሉ በቃ ፈላጭ ቆራጭ ናቸው፣ ፖፕ ናቸው፣ በቃ አይሳሳቴ ናቸው፣ አይነኬ፣ ሰማይ አይዳሰስ፣ ንጉሥ አይከሰስ አይነት ሆነው ይቀመጣሉ። ከዛ በኋላ በቃ በጉልበት የእግዚአብሔርን ነገር ለማስኬድ መነሳት ይሆናል እና ያ ደግሞ የትም አያደርሰንም ወዳጆቼ። ፓስተርም ሆነ ሐዋርያም ሆነ እኮ ስጦታ እንጂ የሆነ የፖፕነት ወይም የመምህርነት መንፈስ አይደለም። ባይብሉም አይነግረንማ። ተያይዘን ነው የእግዚአብሔርን ስራ እንደ አካል ተያይዘን የምንሰራው። በአካል ውስጥ ምግብን የማይቀበል እንደሌለ ምግብን እየተቀበለ እግዚአብሔር በሚሰጠው ማደግ ያድጋል እያለ የእግዚአብሔር ቃል ይናገራል። ስለዚህ ከዚህ የተነሳ ልዩ አይነት ቪዎች አለው እግዚአብሔር በተለያዩ ሰዎች። ያንን ቪው ሊያሳዩን የሚፈልጉ ሰዎች እድል አያገኙም ማለት ነው። ወንጌል እንዴት እናሰራጭ፣ እንዴት እንሂድ፣ ያለ ምክክር የሚሰራ ምንም ነገር የለም ወዳጆች። መመካከር በጣም አስፈላጊ ነው። እዚህ ጋር አንድ ልናገር የምፈልገው መጽሐፈ መሳፍንት 12 ላይ እኮ ምዕራፍ 12ን በሙሉ አንብቡት። አንድ ሰው ከየት ወዴት ከዮርዳኖስ አንድ ገላዳውያን ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገላአድ ሰዎች አንተ ኤፍሬማዊ ነህ አሉት። እርሱም አይደለሁም ቢል እነርሱ አሁን ሺቦሌት በላሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያን ጊዜ ከኤፍሬም 42,000 ሰዎች ወደቁ ይላል። አያችሁ፣ ሺቦሌት ማለት ስላልቻለ ነው ያረዱት። በቋንቋቸው ፈተኑት ማለት ነው። አንዳንድ ጊዜ የእነርሱ መሆንህንና አለመሆንህን ሰዎች ለመለካት በቋንቋቸው በባህላቸው ይፈትኑሃል። ወንጌል ደግሞ ከቋንቋና ከባህል ጋር ተያይዞ የሚሄድ ነው። የሰዎችን ባህል ሳታከብር ወንጌል ማሰራጨት አትችልም። የሰዎችን ቋንቋ አኗኗር ካላከበርክ ወንጌል ማሰራጨት አትችልም። ስለዚህ እንደ ኤፍሬማዊ ይደርስብሃል ማለት ነው መታረድ። ስለዚህ ይሄ እንዲሆን ኤጁኬትድ ልንሆን ይገባል። የሰለጠንን ያወቅን። ነጮቹ እንኳ ከውጭ መጥተው ሰልጥነው ወንጌልን ያሰራጩ የለም እንዴ? እንዲህ አይነት ነገር እኛ